ባምቢን በህይወት ልንታደጋት ይገባል። እሺቱ ዶንኪ ዩቲዩብ እንግዲህ ይቅርታ ይጠይቀኝ ብላ ነበርና ምን ላይ ደረሱ አብረን እናያለን። ሰላም ጤና ይስጥልኝ ወደ ተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ኢትዮጵያዊም አይደለን የተሰማንን ስሜት መግለጽ ግድ ይለናልና እኔ አሁን ምን ተሰማሽ ብላችሁ ብትጠይቁኝ ምን እንደምል ታውቃላችሁ? ሁለቱም ትክክል ናቸው ባይ ነኝ። ምክንያቱም እሱ እኔ ኃጢአተኛ አይደለሁም ብሎ አይደለም። አንደኛ ነገሮችን ከረር አድርጎ ስለተናገረና ሰዎች በቁጣ ሲናገሩና በምክር ሲናገሩ ልዩነት አለው አይደል? እሷም ደግሞ ትክክል ነችም አይደለችም ለማለት በጣም ከባድ ነው። ምክንያቱም ስንቶቻችንን በስተጀርባ ስንት ነገር የምንሰራው የምናደርገው፣ ከዛ ቤተክርስቲያን እንሄዳለን፣ ከዛ ከአባቶች ጋር ከዛ ብዙ ነገር ማለት ነው። ስለዚህ እቺ ልጅ በአደባባይ ስለወጣች ነውሯ የታወቀው እንጂ እኛ ከእሷ በላይ ስንትና ስንት ነገር አድርገናል። እና ምን ለማለት ፈልጌ ነው፣ እሷም ይሄንን አደረኩኝ ይሄንን ተናገረኝ ብላ ህይወቴን አጠፋለሁኝ። እንግዲህ የጻፈችው ጽሁፍ ቢያንስ ሰው ያስደነግጣል። እኔ ጽሁፉን ሳየው በጣም ደንግጫለሁ። ገባችሁ? ባለጌው ደስ ይበለው ብዬ ነው እኔም በጊዜ ከጌታዬ ጋር መሆኔ ይሻለኛል። እዛ እንደውም እህቴና ወንድሜ ይጠብቁኛል፣ እኔም ናፍቀውኛል። ከቦኒ ጋር ሆነን እንጸልይላችኋለን፣ ዘና ብላችሁ ኑሩ፣ ይስፋችሁ ብላለች ማለት ነው። ያሳዘነችኝ ነገር ለካ እህትና ወንድሞቿ እንግዲህ በህይወት የሉም ብዬ ነው የማስበው እና በጣም ያሳዝናል። ሲቀጥል ደግሞ እቺ ልጅ ህይወቷ ሞተች ቢባል ወይ ደግሞ የሆነ ነገር ሆነች ቢባል እኮ ማለታችን አይቀርም። ምክንያቱም እኛ ሰው ሲሞት ነው ፍላወራችን ራሱ የሚያድገውና ለምን እንደሆነ ታውቃላችሁ? ሲሞት ነው የምንደጋገፈው። ቢያንስ ቢያስታርቋቸው፣ ከምር ቢያስታርቋቸው ሁለቱን አስማምቶ ምንድን ያለችው የኔም እናትና አባት ያለ ልጅ ይቀራሉ፣ ያንተም ልጅ አላባት ይቀራል የሚል መልእክት አስተላልፋ ነበርና ሰዎች እልህ ውስጥ ሲገባቡ ጥሩ አይደለም። ምክንያቱም እሱም የተሰማውን ተናገረ፣ እሷ ደግሞ ያው በዚህ ተናዳ ህይወቴን አጠፋለሁ አለች ማለት ነው። እንግዲህ አስባችሁታል? ምንድን ያለችው ሌላ ደግሞ ቀጥላ የሆነው ከሆንኩ የገደለኝ የኔው ቤተክርስቲያን አማኝ አስቀዳሹ መሆኑን እባካችሁ እንዳትረሱብኝ። ይሄ ማለት እኮ ህይወቴን ያጠፋሁት ለዶንኪ ዩቲዩብ ወይ ደግሞ እሸቱ እንደዚህ ነገር ስለተናገረኝ ነውና እኔ ብሞት እሱን አትልቀቁት የሚል መልእክት ይመስለኛል። እንግዲህ ባምቢ ያስተላለፈችው መልእክት አስባችሁታል? ስለዚህ ነገር ሳይካረር ምን አለ ቤተሰብ፣ እቺ ልጅ ህይወቷ ቢጠፋ እኮ አይደለም ቤተሰብ፣ አይደለም እህት ወንድም፣ አይደለም የቅርብ ዘመድ እኛ ራሱ ይጸጽተናል። በቲክቶክ የምናቃት በሚዲያ ላይ የምናቃት። ስለዚህ ይህንን እንትን ብለው ልጅቷን አረጋግተው እልህ ውስጥ ከምገባ እኔ እሱ ይቅርታ ይጠይቅ አይደለም። ምክንያቱም ምንም ያጠፋው ጥፋት የለም። በቃ የተሰማውን ስሜት ተናገር። እኔም ኃጢአተኛ ነኝ፣ ግን ይሄን ነገር ማድረግ የለባትም ነው ያለው። ስለዚህ እኔ ግን ምንም የሱ ስህተት የተሰማኝ አይመስለኝም በሉ። እሱም ስለተናገረ በቃ ልክ ነው እንዴ ብላ መመለስ ነው ወደ ቦታው። ህይወቴን አጠፋለሁ እንዲህ ሆናለሁ ማለት የለባትም እና የቅርብ ሰዎች ብትታደጓት ባይ ነኝ። ምክንያቱም ይሄን ጽሁፍ ጽፋ የለጠፈችው አንድ ነገር ብትሆን እኮ ከዚህ በላይ ረብሻ በቤተሰብ አስቡት፣ በልጁ በኩል አስቡት፣ በጓደኛ በኩል አስቡት፣ ብዙ ነገር ሊነሳ ይችላል ማለት ነው። ከሞተች በኋላ የሆነ ነገር ከሆነች በኋላ መራቃችንን ብንመጥ ከባድ ነው። ምንም የሞተ ነው የሚጎዳው። በነገራችን ላይ የሞተ አንዴ ሞቷል። አያችሁ አይደለ? ቡኒ አሁን ለእናቷ ጸጸት ሆና ነው የቀረችው። እሷ ግን አለፈች። ለትንሽ ቀን ነው እዚህ ላይ የምናወሳት። አይ ምን ሆና ነበር ፎቶዋን ስናይ ሚዲያ ላይ የፖስተችውን ነገር ስናይ እንዲህ ነበረች እቺ ልጅ ምናምን እንላለን እንጂ ከዛ በኋላ ትረሳለች። እናት ግን ይኸው ታለቅሳለች ማለት ነው። ስለዚህ እቺ ልጅም አንድ ነገር ብትሆን ለቤተሰብ ጸጸት ናት። ቤተሰብ የቅርብ ዘመድ ምናምኖች ማለት ነው አስታርቋቸው። ምክንያቱም ማንም ጥፋተኛ ነው ይሄ ጥፋተኛ ነው ማለት አይጠበቅብንም። እኛ እኮ ምን እንደምንሰራ ከበስተጀርባችን ራሳችንን የምናውቀው። ምክንያቱም አልወጣንማ፣ ፊት ለፊት አልወጣንም። እስቲ ሁላችንንም እስቲ ካሳለፍነው ከኋላ ያለንን አሁን እያደረግን ያለነው ምን እንደሆነ ራሳችንን ብንጠይቅ ከሷ በላይ ብዙ እየሰማን አይደል እንዴ? ከመስማትም አልፈን እያየንም እኮ ነው። የማንሰማቸው ደግሞ ስንት ነገሮች አሉ።
አንዳንዴ ደግሞ አሁን እንደውም እያስቸገረ ያለው ምንድነው ቪዲዮ ላይቭ ላይ ሰው ይገባና የሆነ ጥያቄ ትጠየቃላችሁ። ያንን ጥያቄ እንትን አድርጋችሁ ለዛ መልስ የምትሰጡትን እንደ ቀልድ አድርጋችሁ ሰው ይቆርጥና ይፖስተዋል። አስባችሁታል? ስለዚህ የሆነ ነገር ላይ ስትደርሱ ደግሞ የሆነ ነገር ሲፈጠር ደግሞ እሱ ቪዲዮ እየተቆረጠ ይመጣል ማለት ነው። አይታችሁ ከሆነ እሷ ላይቭ ላይ ሆና መዲን እንዳትመሲ አላሙዲን እንዳይሳሳትብሽ ምናምን ሲሏት ምንድን ያለችው? እኔ የምለቀው መሰላችሁ ወይ? አያችሁ፣ እየሄደች ነው እሷ ላይቭ ላይ ነች። እንግዲህ ጠያቂን ያጠፋው ወይስ መላሽ ነው ያጠፋው? እሷ ባለ ሀብቶችን አትለቅም እንደማለት ነው እንግዲህ አሁን ፖስቱ የሚፖስተው ማለት ነውና አይዞሽ እህቴ ለማለት ያክል ነው። እኛውን ተናግረን የምናናግርሽ። ለማንኛውም የሰው ልጅ ይሳሳታል። ዶንኪውቱ ማላጠፋም እሷም ማላጠፋችም ባይነኝ። ምክንያቱም ብዙዎቻችን ብዙ ነገር ስላለበት ማስታረቅ ነው ዋናው ቁም ነገሩ ብዬ ነው የማስበው፣ እንደኔ ማለት ነው። ሁለቱንም ቤተሰብ የለም እንዴ ከጎን ሀይ ምናምን ነገር የሚል እና ቤተሰብ የኔ ስሜት ነው፣ የእናንተን አላውቅም። ለማንኛውም ባይ